ባዘጋጃችሁት እንቅፋት ራሳችሁ ትደራፈቃላችሁ። አለቀ። ይሄ ነገር እኔ ለሩታ ማለት የምፈልገው ምን እንደሆነ ታውቂያለሽ? እዚች ጋር የሆነ ትክክለኛ ከዚህ በፊት ብዙ ያለፉ ነገሮች አሉ፣ ዝም ብለን ያለፍናቸው ነገር። ሰበር ዜና የሩታ ልጅ ልዑሌ እንግዲህ ከአብርሃም አክስት ቤት ተገኘ። አዎ ከአብርሃም አክስት ቤት ተገኘ። ጋይስ እውነቴ ነው ብላችሁ እንግጭዋን ተናገሩ። ከአብርሃም አክስት ገኒ ቤት ተገኝቶ ከዛ በኋላ ሩታና የአብርሃም አክስት ገኒ ተከሰሱ። ቀጣይ ደግሞ እንግዲህ ማናት ቡዜ እንግዲህ ብዙ ነገር ከዚህ በፊት ብዙም ብለን ያሳለፍናቸው ነገሮች አሉ። ከዚህ በኋላ ማንም እንዳይቀበልሽ አታድርጊ። አሁን ነገራቶች እንዳይቀበልሽ አታድርጊ። ሌላኛው እንግዲህ ማናት ሄርሜላ እንግዲህ እናንተ ባዘጋጃችሁት ወጥመድ እናንተ ተደናቀፋችሁ አለች ማለት ነው። እውነታችሁን ነው እንዴ? እውነታችሁን ነው እንዴ? አቶ አብርሃም ታደሰ እውነቴ ነው የምልህ እኔ ቻናሌን እንደምትከታተል አውቃለሁ። ሲቀጥል ደግሞ ቻናሌ ይሄ ሰሞን ድክም ብሎብኛል። ስለዚህ ሪፖርት እየተደረገብኝ ነው። አንድ ቪዲዮ ማስጠፍታችሁኛል እና እባካችሁ ተቆጠቡ። እውነቴ ነው የምላችሁ። እኔም በክፋት መሄድ አቅቶኝ አይደለም፣ ነገር ግን ተፋቱኝ። እናንተ ለስንቱ ወንበዴዎች እያሸቀላችሁ ነው። ለስንቱ ወንበዴዎች የእንጀራ ገመድ ሆናችኋል፣ እየሰሩ ነው። እኔ ከሰራው ምን ልትሆኑ ነው? ልትሞቱ ነው? ተንቃችሁ ልትሞቱ ነው ወይስ ምን ልትሆኑ ነው? ስለዚህ እኔም ልስራበት፣ ተፋታኝ ማለት ነው። ተፋቱኝ። እውነቴ ነው የምላችሁ። እኔ አንድ ቪዲዮ እየምሬን ነው የምላችሁ። ውድ ቤተሰቦቼ ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ እንግዲህ የሩታ ልጅ ተገኝተዋል ተብሎ እንግዲህ ማታ መጥተዋል። እኔ አልተመቸኝም ነበረ። ቀጣዩ ደግሞ ባይዞይ ማለት ነው ከትላንት ወዲያ ምን ብዬ ነበረ ውድ ቤተሰቦቼ? ልጄ ይላል አንድ ሰው ወይም ደግሞ ልዑል ይላል። ልጄ ብሎ ርዕስ ማድረግ ካልፈለገ ልዑል ይላል። የሩታ ልጅ ለምን ይላል? እሱ አባት አይደለም ወይ? እበት ነው ወይ ብዬ ነበረ። ከዛ ማታ ልዑል ተገኘ ብሎ ርዕስ አድርጎ መጣ። ቀጣይ ደግሞ ዛሬም ያው ሩታና ገኒ አክስቷ ተከሰሱ። ተከሰሱ። እንደው አቶ አብርሃም ታደሰ አክስትህን ትከሳለህ? እውነቴ ነው። አክስትህን በምን አንጀትህ ነው? እንዴት ህሊናህን እሺ ብሎ አክስትህን ትከሳለህ? አክስትህን አትከስም እኮ አንተ ጀግና ነህ፣ ጎበዝ ነህ። ስለዚህ እንዴት ብለህ ነው አክስትህ ልትከስ የምትችለው? የአራዳ ልጆች ይመቻችሁ። ግን ከዚህ ርዕስ ውስጥ ልጁን ውልቅ አድርጋችሁ አውጡት። እውነቴ ነው ብላችሁ እሱ ወተትና ዳይፐር ብቻ ነው የሚጠቀመው በአሁኑ ሰዓት። ምናልባት ባዝሊን ሊጠቀም ይችላል። ከዛ ውጭ ልብሱም ደግሞ ይህን ያክል ከባድ አይደለም እንዴ እናንተ። ዛሬ በሰራችሁት ቪዲዮ ለአመት ለ2 አመት ይሆነዋል ለቀለቡ ማለት ነው ለዚህ ልጅ። ስለዚህ ልጁ ምን አመጣበት? ምን ፈርዶበት ነው? ልጁን አውጡት እንዴ! የ9 ወር ልጅ አሁን 10 ወሩ ሊጨርስ ነው። በነገራችን ላይ ልጁን ማለት ነው እኔ ኢትዮጵያ የገባሁበት ጊዜ ነው ልዑሌን የተወለደው እና 10 ወር ሊሞላ ነው። ስለዚህ ይሄ ልጅ አመት ያልሞላው ልጅ አውጡት ከዚህ ውስጥ። አይናገር፣ አይጋገር፣ አያወራ፣ ወተት ስጡኝ አይል። ከዚህ ርዕስ አውጡትና ይኑርበት የራሱን ህይወት። እንዴ አንከራተታችሁት እኮ ልዑል የሩታ ልጅ። እንግዲህ ኮሜንታተሮችም ደግሞ እያሽቃበጡ ሊኖሩ ነው። እኔም እኮ እንደናንተ እያሽቃበጥኩ ልኖር ነው መሰለኝ። ፈርዶብኛል ወይ ለቅሶ መያዝ አለብኝ። አሁንም እናንተ ነጠላ ግዙልኝ። እውነቴ ነው። ወይ ጋቢ ወይ ነጠላ ግዙልኝ ማለት ነው። እና ቡዜና ማን ነው አብርሃም ሄርሜ ጀግኖች። በቃ አብርሃም ትክክለኛ ውሳኔ ወስነሃል ይላሉ ማለት ነው። እናንተ መሳቂያ ሁላ አሁን እኛ ራሱ መሳቂያ ነው የምታደርጉን። ወይኔ በላቸው እናንተ እኮ የእናንተ ኮሜንት ደግሞ እንትኑን በአሁኑ ሰዓት አልተመቸንም የሚሰራው ቪዲዮ። አቶ አብርሃም ታደሰ ርዕስ ቀይሩ፣ እውነቱ ቀይሩ፣ አይዲያ ቀይሩ፣ ወይም ደግሞ ርዕሱን ቀይሩት። እንዴ ያስጠላል። ያሁኑ ጭራሽ አክስትህን ከስሽ ያለው ብለህ ትመጣለህ እንዴ! እውነት ይደብራል። እኔ አልተመቸኝም። የትላንትናው ቪዲዮ የፍቅር ቪዲዮ ተመችቶኝ ነበረ እና ወይ ጥፊና ስድብ ያለበት ቪዲዮ ነው የምንፈልገው በአሁኑ ሰዓት። የአሁኑ እዚህ ሰሞን ቪዲዮ ያስጠላሉ። እውነት የትላንትናውም ከትላንት ወዲያ የሩታ ልጅ ተገኘ በተባለበትም እሱም ያስጠላል። ያው ያስጠላል። የሚያስጠላ ነገር ያስጠላል በሉ። እውነት ርዕስ ይቀየርልን በሉ። እናንተ ለምንድነው ዝም ብላችሁ የምትከተሉት? እንደ በግ አትከተሉ። ርዕስ ይቀየርልን፣ አይዲያ ይቀየርልን። እንደ እኛም እኮ ነቄ ነን። የማዳም ቅመም እስከሆን ድረስ ነቄ መሆን አለብን። ለማንኛውም እንግዲህ አቶ አብርሃም ታደሰ አክስቱን ከሰሳለቅ እያበጠው ወንዳኔ አይመለከተኝምና ሩታ እኮ አምልጧታል። ጋይስ እውነት ሩታ እኮ አምልጧታል ከተመልከ
አክስትህ ናት። ወይኔ በላቸው። ምን እንደዚህ ታውቃላችሁ? ማን ልጠረጥር እችላለሁ? እሷ አክስትህ ናት ብላ መለስ ብላ አክስት ናት አለች ማለት ነው። እንደው ሩታያ ይዞሽ ምንድን ነው አጨናግፋት እኮ ወሬውን ማለት ነው። አንዳንዴ እኮ ግልጽ እያደረገች ነው። ምድረ ደንቆሮውን ለማይገባን ሰዎች ነው እንጂ ማለት አይገባንም እንጂ እኛ ደንቆሮዎች ሌላማ ሚስጥር እያወጣች ነው። አንዳንዴ ነው፣ አንዳንዴ ትስቃለች። በነገራችን ላይ ተመልከታ ሩታን ማለት ነው። ሳቅ ይዛታል። አይ ወይኔ ጉድ ይበላ። እንደው የእናንተ መጫወቻ ሆነን እንቀር እንዴ? እኔ አሁን ከሁሉም የገረመኝ ምን እንደሆነ ታውቃላችሁ? አክስቱን መክሰስ። አሁን እናንተ እውነትም የሩታ አክስት ናት ብላችሁ በ እያላችሁ ቅረቡ። አሁን ሩታ ምን ለስለስ ትያለሽ ምናምን። እንደው አብርሃምን ሚስጥር ማውጣት ፈልጌ አይደለም፣ ወላሂ ወላሂ ሚስጥር ማውጣት ፈልጌ አይደለም። ጋይስ ግድ ሆነውብኝ ነው። ስለፈልፍ አንዳንዴ አፌን ይበላኛል። አፌን በልቶኝ ነው። ስለዚህ አሁን በስተት ነው የተናገርኩኝ። አክስትህ አይደለችም፣ የሩታ አክስት ናት። የሩታም አይደለችም፣ የህዝብ አክስት ናት። የህዝብ አክስት ናት። የእኛም አክስት ናት፣ የአንተም አክስት ናት፣ የሩታም አክስት፣ የህዝብ በቃ የተመልካች በሙሉ አክስት ናት። አለቀ። እና አክስታችን ናት፣ አምነን እንቀበላለን ማለት ነው። የማነው ስሙ? የልጇን ስማ ነው እናንተ ሀብትሻው ሀብቴ ነው የሚባለው። የሀብትሽ እናት ገኒ ማለት ነው። እውነት እንደ በምትሰራው ስራ ራሱ ያንን ስራ ጣል አድርጋ እዚህ ዩቱብ ላይ እንድትቀላቀል አድርጓታል። ጎበዝ ነው እውነት፣ ቆፍጣና ማለት ነው። ቆፍጣና በቃ የሩታ አክስት ተብላ መጣች፣ ሸቀለች፣ ተሸቀለባት። አሁን ተሸቀለባት ነው፣ ጅምር ላይ ተሸቀለባት፣ ከዛ መሸቀል ጀመረች። አሁን ላይ እንደዛ ነው። ግን እኮ ትልቅ ሰው ነሽ እውነት፣ ቢቀርብሽ ነበረ የሚሻልሽ። ግን ማለት ነው ድሮ ከምትሰሪው ስራ የአሁኑ ይሻልሻል። አብርሃም እኮ እኔ በስራው አደንቀዋለሁ ማለት በአዛኝነቱ ሰውን ለሰው ልጅ ያዝናል፣ ያሰራል። እሱን ደስ ይለኛል። ግን እኔ ሴት አምጥቶ የሚደረድረው ነገር፣ የሚላላሰው፣ ለሚስቱን ክብር ዝቅ የሚያደርገው ነገር፣ ሚስቱን ያላግባብ የሚናገራትን ነገር ያስጠላኛል። እጅ እንዴት እንደሚያስጠላኝ። በዛ ላይ ደግሞ የሩታ ልጅ ተገኘ ሲል ነበር። እንዲያው ባላ ካገባችሁ ማለት ነው ጋይስ ልጅሽን ካለሽ ራሱ በጥፊ 3 4 ያጠናግር። እውነቴ ነው የምልሽ። ልጅሽን አንሺ ወይም ደግሞ ልጅሽን ያዥ ወይም ደግሞ የከሌ ልጅ ብሎ በስማችሁ የሚጠራው ከሆነ በጥፊ 3 4 ያጠናግራችሁ ከግድግዳ አጋጩት። ባላችሁ ልጃችን ማለት አለበት። ወይም ደግሞ ልጅ ይልበል ራሱ ይቻል። ልጅሽ ቢልሽም እኮ ያሳፍራል አይደለም። ነገር ግን ልጅሽ ሲል አያምርም። ልጃችን ሲል ነው የሚያምረው። አዎ ይሄ ነው ማለት ነው። በግል ላይ ያመጣችው ጉዳይ ነው እንዴ? ጨምላቆች፣ እውነት እነዚህ ጨምላቆች ናቸው አንዳንድ ወንዶች። ለማንኛውም ምን በሚለው አሁን ርዕስ ይቀየርልን በሩ ኮሜንት ስር ሂዱና ርዕስ ይቀየርልን። እንዴ ሩታ አሁን እውነትም ተከሳለች፣ እስር ቤት ገብታለች፣ ነገ ልትገባ ነው፣ ነገ ህግ ፊት ልትቀርብ ነው ብላችሁ እኮ ነው የምትጓጉት። እውነቴ ነው። ነገ ቆፍጠን ብላ ማለት ነው ጀንተል ብላ ጀነን ብላ ነው የምትመጣው። አይመለከተኝም። የምሬን ነው የምላቸው። እነሱ እኮ ማለት ክስ ህግ ይላሉ። እንዲያው ህግ ረክሶባቸዋል መሰለኝ። እናንተ ስንትና ስንት ሰው ተቀጣቅጦ ቤቱ እየገባ ነው። ተደባድቦ ቤቱ ጥርስና አይን አፍርሰው ቤት እየገቡ ነው። ህግ የሚባል ነገር የለም። የሚይዛቸውም፣ የሚያስራቸውም፣ የሚከሳቸውም የለም። ሀገራችን ላይ አምናችሁ ተቀበሉ። ሰላም ሁኑልኝ።